በጌታ በኢየሱስ ስም አሜን። ጌታ ይባረክ። ማርቆስ ምዕራፍ 5 ቁጥር 36 ላይ ጌታ ኢየሱስ አንድ ነገር ለዛ ለኢያሪዮስ ከተናገረው ተነስተን ነው ያየን ያለነው። እመን ብቻ እንጂ አትፍራ። አንድ 2 ሳምንታት የተለያዩ ነገር በዛ ላይ አይተናል። እምነት የምንተወው አይደለም፣ አንድ ያገኘን ብለን ዝም የምንለው አይደለም። እኛንን የምንጠብቀው የኛን እምነት በራሱ የሚጠበቅ አይደለም። እምነት እንደሚወለድ እንደሚያድግ እንደሚበዛ ታላቅ እንደሚሆን ሊያንስ ሊደክም ሊጠፋም የሚችል ነው ብለናል። ስለዚህ ነው መጠበቅ ያለበት። እምነት ይጠበቃል። እምነት ሲጠበቅ ደህንነት ይጠበቃል። እምነት ሲጠበቅ ጤና ይጠበቃል። እምነት ሲጠበቅ ሰላም ይጠበቃል። ረፍት ይጠበቃል። ስኬት፣ ፍሬያማነት ይጠበቃል። ሕይወት ይጠበቃል። ጻድቅ በእምነቱ በሕይወት ይኖራል ስለሚል ዝም ብሎ የትኛውንም አይነት ሰው የሚኖረውን ኑሮ አይደለም፣ መንፈሳዊውን ኑሮ፣ የጻድቅን ኑሮ፣ የእግዚአብሔር ልጅነትን ኑሮ መኖር የሚችለው ጻድቅ በእምነቱ ነው። ምክንያቱም ጽድቁም የመጣው በእምነት ነው። ጽድቁንም የሚኖርበት በእምነት ነው። ጽድቁም የሚጠበቀው በእምነት ነው። ጽድቁም ቀጣይነት የሚያገኘው በእምነት ነው። ለዚህ እምነት የሚጠበቅ ነው ብለናል። በምን መጠበቅ አለበት የሚለው ላይ ነበር። በምን መጠበቅ አለበት? በእግዚአብሔር ቃል። ምክንያቱም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እምነት ምንጩ የእግዚአብሔር ቃል ነው። አሳዳጊውም የእግዚአብሔር ቃል ነው። አቆዩም የእግዚአብሔር ቃል ነው። በእምነታችን በቀጣይነት እንድንቆይ ከፈለግን ቃል ውስጥ መቆየት አለብን፣ ወይም ቃሉም እኛ ውስጥ መቆየት አለበት። ከቃሉ በራቅን ልክ ከእምነት እየራቅን እንሄዳለን። ይመስለናል እንጂ እምነት ያለን ይመስለናል እንጂ ካላነበብን፣ ቃሉን ካላሰላሰል ነው፣ ቃሉን ካልኖር ነው፣ ቃሉን ካልተናገር ነው፣ ወደ ድርጊት ካልቀየር ነው በስተቀር እምነታችን እየተሸረሸረ ነው። ያዕቆብም ላይ እንደዚህ ይላል፣ ከነፍስ የተለየ ሥጋ የሞተ እንደሆነ ሁሉ ከሥራ የተለየ እምነት የሞተ ነው ይላል። አያችሁ፣ እምነት ሊሞት ይችላል ማለት ነው። መጠበቅ አለበት። የሚጠበቀው በእግዚአብሔር ቃል። ዕለት ዕለት የእግዚአብሔርን ቃል ባነበብን በተመገብን ልክ እምነታችን እያደገ ይሄዳል። እምነታችን እየጨመረ ይሄዳል። ከቃሉ ርቀን እምነት አለኝ ማለት ስሜት ነው ያለን ነው የሚመስለን፣ ይሰማናል እንደዛ ያለን ያህል። ግን የተለያዩ ተግዳሮቶች በቀን ውስጥ ሲመጡ ድካማችን ነው የሚገለጠው። አናሸንፍም። ምክንያቱም ልናሸንፍ የምንችለው በምንድን ነው? በእምነት ነው። ዓለምን አሸንፋቸዋል ያለን በእምነት ነው። አንዳንዱ ጋር ደካማ እምነት ይኖራል፣ አንዳንዱ ጋር ብርቱ እምነት ይኖራል፣ አንዳንዱ ጋር ደግሞ ያዕቆብ ላይ እንደሚለው የሞተ እምነት፣ ምንም የማይሰራ ኃይል የሌለው አቅም የሌለው ሕይወት የሌለው ሲያተርፍም ሲያድንም ድልንም ሲያጎናጽፍ የማይታይ ይሆናል። ከምን ሲለይ? ከሥራ ሲለይ። የእግዚአብሔርንም ቃል ወደ ድርጊት ልናደርገው የምንችለው የእግዚአብሔር ቃል እኛ ውስጥ በሙላት ሲኖርና ስንረዳው ለሱ ኮንሺየስ ስንሆንና በየትኛውም ሁኔታ ውስጥ የእግዚአብሔር ቃል እንደዚህ ነው የሚለው እንዲህ ነው መሆን ያለብኝ፣ ይሄ ነው የሚጠበቅብኝ፣ ይሄንን ነው ማድረግ ያለብኝ ስንል ነው ልናደርግ የምንችለው። በረሳ ነው በእግዚአብሔር ቃል ልንጠቀም ልናደርገው ወደ ሕይወት ልንተረጉመው አንችልም። ብዙ ሰው እምነት ያለው ይመስለዋል። የእውነት ብዙ ሰው እምነት ያለው ነው የሚመስለው። እምነት ያለው ነው። ጌታ ኢየሱስም እንደተናገረ ትልልቅ ነገር ለማድረግ ወይም ትልልቅ ነገር እንዲኖረን ትልልቅ እምነት አያስፈልገንም። የስናፍጭ ቅንጣት ታክል እምነት ቢኖራችሁ ነው ያለው ጌታ። ቢኖራችሁ ይሄን ተራራ ተነቅለ ወደ ባህር ልብ ግባ ብትሉት ይሆናል፣ የሚሳናችሁም አይኖርም ይላል። መለኪያ ስለሌለው፣ ግምት ስለሌለው፣ መነጻጸሪያ ስለሌለው፣ እምነት መለኮታዊ ስለሆነ ከእግዚአብሔር የተቀበልነው ስለሆነ እሱ የሰጠን ስለሆነ ሕያው ከሆነው ከእግዚአብሔር ቃል ዓለማት ሁሉ ከተፈጠሩበት ከእግዚአብሔር ቃል ሁሉን በስልጣኑ ከደገፈበት ከእግዚአብሔር ቃል የተገኘ ስለሆነ ምድራዊ ስላልሆነ ምድራዊ ነገሮቻችንን የምናነጻጽርበት አይደለም። እምነት በትክክል የእግዚአብሔር እምነት ካለን የትኛውንም ነገር ልናሸንፍበት፣ ልንቆጣጠርበት፣ ልንገዛበት እንችላለን። ግን ይሄ እምነት ሁልጊዜ ከኛ ጋር እንዲሆን እኛ ሁልጊዜ ከቃሉ ጋር መሆን አለብን። ሁልጊዜ ቃሉ ከኛ ጋር መሆን መቻል አለበት። በመስማት ብቻ የእግዚአብሔር ቃል ከኛ ጋር አይሆንም። ልናሰላስለው ይገባል፣ ልንናገረው ይገባል፣ ልናደርገው ይገባል፣ ልናስተውለው ይገባል። የእግዚአብሔርም ቃል ሲናገር የእግዚአብሔርን መንግስት የወንጌሉን ቃል ሰምተው በማያስተውሉ ላይ ሰይጣን ይመጣና ይወስደዋል፣ አይጠቀሙበትም ማለት ነው። እንዲሁም ዕብራውያን ላይ እንደሚናገረው የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። በእምነት ከኛ ጋር ሲዋሃድ ነው። ስናስተውለው መረዳት ሲመጣ እዛ ላይ ስንቆም ወደ እምነት ያድግልናል፣ ወደ እምነት ይለወጥልናል። ያኔ ነው የምንጠቀምበት። ባላመንነው በእግዚአብሔር ቃል ልንጠቀም አንችልም።
ባላመንነው በእግዚአብሔር ቃል ፈውስ ልናገኝ አንችልም። ባላመንነው በእግዚአብሔር ቃል በረከት ልናገኝ አንችልም። ባላመንነው በእግዚአብሔር ቃል ድል ልናገኝ፣ ስኬት ልናገኝ አንችልም። ያለንባቸውን ሁኔታዎች ልንገዛና በላያቸው ላይ ልንሰለጥንባቸው የሚያስችለን የእግዚአብሔርን ቃል ስናምንና ያመንነው ያ የእግዚአብሔር ቃል ኃይሉ ሲለቀቅ ነው። ኃይሉ ሲገለጥ የትኛውንም ነገር የመግዛት አቅም አለው። የትኛውንም ነገር የመቆጣጠር አቅም አለው። የመቀየር አቅም አለው። የመለወጥ አቅም አለው። ጌታ ስሙ ይባረክ። መድኃኒት ሆኖ ይገኛል። ምሳሌም ላይ ሲናገር እንደዚህ ነው የሚለው፣ ልጄ ሆይ ጆሮህን ወደ ቃሌ አዘንብል፣ ከዓይንህም አታርቀው፣ በልብህም ሰውረው። ያን ጊዜ ሕይወት ይሆንልሃል፣ ለሕይወት ይሆንልሃል፣ ለሥጋ ሁሉ ፈውስ። ለሁሉ ነገራችን ፈውስ ይሆናል። ከጆሮአችን ሳናርቅ ሁሌ ስንሰማው፣ ከዓይናችን ሳናርቀው እኛ ውስጥ ሲሳል፣ ከእኛ ጋር ሲዋሃድ ሲደባለቅ ሕይወት ይሆንልናል፣ ፈውስ ይሆንልናል። ጌታ ስሙ ይባረክ። ያኔ በእምነት ስንናገረው የእግዚአብሔር ቃል ምንም ነገር ሊሆን ይችላል። ቀላል ነው የሚሆነው። አሜን። እኛ አይደለንም የምንሰራው፣ በእምነት ከኛ ውስጥ የወጣው የእግዚአብሔር ቃል ነው የሚሰራው። ጌታ ይመስገን። ሁልጊዜ ከኛ ጋር ማዋሃድ አለብን። የእግዚአብሔርን ቃል መደባለቅ፣ መቀላቀል መቻል አለበት። አቅም ይሆነናል፣ ብርታት ይሆነናል፣ ጤና ይሆነናል፣ ሰላም ይሆነናል፣ ረፍት ይሆነናል። አሜን። ምን ያህል የእግዚአብሔርን ቃል እናነባለን? ምን ያህል እናሰላስለዋለን? ምን ያህል አምነን እንናገረዋለን? ምን ያህል በእግዚአብሔር ላይ እንቆማለን? ሌሎች ተግዳሮቶች ሲመጡ የእግዚአብሔር ቃል በዚህ አቅጣጫ እንዲህ ነው ያለው፣ በቃ ይሄንኑ ብቻ ነው የምቀበለው ብለን ምን ያህል እንቆማለን? ቀላል እንዳይመስላችሁ። ያ ዮሐንስ ምዕራፍ 5 ላይ እነዛ ፈሪሳውያን የሕግ ሰዎች መጥተው ዛሬ ሰንበት ነው አልጋህን ተሸክመ ልትሄድ አይገባም ቁጭ አድርግ ሲሉት ያ አልጋህን ተሸክመ ሄድ ያለኝ ያዳነኝ አልጋህን ተሸክመ ሄድ ብሎኛል። አላቆምም፣ ቆመ የእግዚአብሔር ቃል ላይ። ይሄ በራሱ ቀላል እንዳይመስላችሁ ተግዳሮት ነው። እኛም በእኛ ሁኔታ ልክ እንደዛ አይነት ተግዳሮት ቢመጣ የእግዚአብሔር ቃል ላይ እንቆማለን ወይ? ጤናችሁን አፌክት ቢያደርግ ተፈውሰሃል ብሎኛል ብለን እዛ ላይ መቆም እንችላለን ወይ? በተለያየ አቅጣጫ ተቃራኒ ሆኖ ቢመጣብን፣ ነገሮች ቢነሱብን፣ እግዚአብሔር በተናገረን ቃል ላይ ቆመን ብሎኝ የእግዚአብሔር ቃል ብሎኛል፣ ጌታ ተናግሮኛል፣ በቃ ይሄው ነው የሚሆነው፣ ከዚህ ውጭ ሌላ ነገር አላቅም ማለት እንችላለን ወይ? ያ ሰውዬ ሕግን ተላልፈሃል፣ ሰንበትን ሽረሃል ተብሎ ቢወገርም እኮ ይወገራል። ስለማን? ስለ ቃሉ። በቃ ራሱን አሳልፎ የሰጠ ነው። ቃሉ ላይ የቆመ ነው፣ የጸና ነው። ግን ሰራለት። ማን አቆመው? ማንም አልመለሰው። መልሰው አስተኙት? አላስተኙትም። አልጋውን ተሸክሞ ሄደ። ጌታ ይመስገን። አሜን። ያ የፈወሰኝ ያዳነኝ አልጋህን ተሸክመ ሄድ ብሎኛል። ያችሁ የእግዚአብሔርን ቃል ስናምን ተቀብለን ስናምንና ወደ ድርጊት ስናመጣው ጌታ ራሱ ከቃሉ ጀርባ ያግዘናል። አሜን። ይቆምልናል። አሜን አላችሁ። ጌታ ኢየሱስም እንደዚሁ ገጥሞታል እኮ አይደል? ዲያብሎስ ስንት ጊዜ ፈተነው? 3 ጊዜ ፈተነው። 3ቴም የመለሰው መልስ ምን ተብሏል ነው? እንዲህ ተብሎ ተጽፏል፣ እየነገረው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል እያለው። ከዚህ ንቅንቅ አልልም፣ ቢርበኝም ንቅንቅ አልልም፣ ጌታ አምላክህን አትፈታተን ተብሎ ተጽፏል። በቃ እኔ ብችልም የእግዚአብሔር ልጅ ነኝ፣ አዎ ማድረግ ብችልም ግን እንዲህ ተብሎ ተጽፏል። ጌታ አምላክን አምልክ ለሱም ብቻ ስገድ ተብሎ ተጽፏል። ምንም የምታቀርብልኝ የምትሰጠኝ ነገር ቢኖርም ተብሎ ተጽፏል። ወደ ድርጊት አመጣው። የገጠመውን ሁኔታ አለፈበት፣ ፈታኙን አሸነፈበት። ልክ እንደዚሁ ነው በምድር ላይ ስንኖር እኛም ብዙ የሚገጥመን ነገር አለ። ጥቂት ይሁን ከባድ ይሁን ብዙ ይሁን ትንሽ ይሁን ብዙ የሚገጥመን ነገር አለ። እንዲሁ በዚህ ዓለም ላይ ደስ እያሰኘን የሚያኖረን እግዚአብሔር ብቻ ነው። በዓለም ውስጥ የሚወጣ ብዙ ነገር አለ። ጌታ ኢየሱስም ተናግሯል። በዓለም ሳላችሁ መከራ አለባችሁ አለ አይደል? አይዟችሁ እኔ ግን ዓለምን አሸንፌዋለሁ። ከላይ ሲናገር ግን በእኔ ሳላችሁ ምን አለላችኋል? ደስታ። ጌታ ስሙ ይባረክ። ክብር ለኢየሱስ ይሁን። እስቲ ለደስታ እንቀይረው የእግዚአብሔርን ቃል፣ ለሰላም እንቀይረው የእግዚአብሔርን ቃል። የሚያውካችሁ የሚያስቸግራችሁ የሚያናውጣችሁ ነገር ባለበት የእግዚአብሔርን ቃል ለደስታ አድርጉት። ከነገሮች ደስታን አትጠብቁ፣ ከነገሮች ሰላምን አትጠብቁ። የእግዚአብሔርም ቃል ሲናገር እንደዚሁ ነው የሚለው ኢሳይያስ 54 ላይ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም እንደ ወንዝ እንደ ጅረት የበዛ ይሆናል ይላል። አያችሁ፣ የእኛ ሰላም የሚወሰነው ከእግዚአብሔር ቃል ጋር ባለን ህብረት ነው። የእግዚአብሔርን ቃል በምንቀበለው ልክ ነው። ከእግዚአብሔር ቃል ጋር ባለን ግንኙነት ነው። ከእግዚአብሔር ቃል በጎደልን ልክ ከሰላማችን እየጎደልን እንሄዳለን። የእግዚአብሔር ቃል ውስጣችን በሞላና ከእግዚአብሔር ቃል ጋር ያለን ህብረት ጠንካራ በሆነ ልክ ሰላማችን እየበዛ እየጨመረ ይሄዳል። የማይደፈርስ የማይናወጥ ሰላም ይኖረናል። ቋሚ ሰላም ይኖረናል። ዘላቂ የሆነ ሰላም ይኖረናል። ምክንያቱም ሰላማችን መሰረት ወይም ምንጭ የሆነው የእግዚአብሔር ቃል ከሆነ የእግዚአብሔር ቃል ቋሚ ነው። የእግዚአብሔር ቃል ዘላለማዊ ነው። የእግዚአብሔር ቃል አይሻርም።
እስቲ ከእግዚአብሔር ቃል ውስጥ ሰላማችንን እናገኝ፣ ረፍታችንን እናገኝ፣ እምነት እናገኝ፣ ድል እናገኝ፣ ስኬት እናገኝ። ስላልተዋሃደ እኮ ነው ብዙውን ጊዜ የተስፋ ቃል በቃ በዛብኝ፣ የተስፋ ቃል በዛብኝ፣ ከዚህ በኋላ መስማት አልፈልግም እኔ እግዚአብሔር ወይ ስታደርግ ነው ማየት ስላልተዋሃደ ነው ቃሉ። ስልችት የሚለው ሰው ቦሪንግ እንዴት ይሆንበታል? እግዚአብሔር የተስፋ ቃል እግዚአብሔር እኮ ሳይናገር አያደርግም። ተናግሮ ነው አይደል የሚያደርገው? ነው እኮ ኑ በመልካችን እንደ ምሳሌያችን ሰዎችን እንፍጠር አለ፣ ተናገረ፣ አደረገው። ወደ ላይም ስትመጡ ምንድነው የሚለው? ቁጥር 3 ላይ ጨለማውን አየ፣ ብርሃን ይሁን አለ፣ ምንም ሆነ ይላል። ብርሃን ሆነ ይላል። ጌታ ተናግሮ ነው። በአንድ አቅጣጫ ጌታ የተናገረን ቃል ካለን ጠብቆ የጊዜ ጉዳይ ነው። እሱ ራሱ ነው የሚፈጸመው። ጌታ ድርጊት ወደ አካል የሚቀይረው እሱኑ ነው። አሜን። ጌታ ኢየሱስም ሲመጣ እዩ መልአኩ ገብርኤል ለማርያም ምንድነው ያላት? ትጸንሻለሽ፣ ወንድ ልጅም ትወልጃለሽ አይደል? ካንቺ የሚወለደው እሱ ቅዱስ የእግዚአብሔር ልጅ ይባላል። መጀመሪያ ምንድነው የነገራት? ቃል ነው፣ የተስፋ ቃል ነው የነገራት። እሷ ግን ተቀበለችና አዋሃደችው ከራሷ ጋዛው ጋር ከጌታ ዘንድ የተነገራት ይፈጸማልና ያመነች ብጽዕት ነች አለች። በቃ አለቀ። ጌታ ስሙ ይባረክ። አዋሃደችው። ከዛ በኋላም የሚናገረው ነገር አለ። ትጠብቀው ነበር ይላል። አየ እግዚአብሔር ቃል ይጠበቃል፣ እምነት ይጠበቃል። ጌታ ስሙ ይባረክ። ባልተጠባበቃችሁት የእግዚአብሔር ቃል በሕይወታችሁ አይሰራም። አጠባበቃችሁን ይወስነዋል። አጠባበቃችሁ ድርጊቱን ይወስነዋል። ቃሉ የሚሰራውን ኃይሉን ይወስነዋል። ተሰሎንቄም ላይ ጳውሎስ ሲናገር እንደዚሁ ነው ያለው። የመልእክትን ወንጌል ከኛ በሰማችሁ በተቀበላችሁ ጊዜ አለ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው አድርጋችሁ አልተቀበላችሁ። እንደሚሰራ ሃሌሉያ፣ እንደሚሰራ ይሰራልኛል ብለን የእግዚአብሔርን ቃል ካሰብን ልንዘነጋው አንችልም። ቅድሚያ እንሰጠዋለን፣ ዋጋ እንሰጠዋለን፣ እንናፍቃለን። 24 ሰዓት በተናገረኝ ነው የምንለው። ለምን? በተናገረን ልክ እግዚአብሔር ይሰራል። እስቲ የእግዚአብሔርን ቃል በሕይወቴ ቅድሚያ ሰጣለሁ በሉ። አንድ ነገር እግዚአብሔር ሲያደርግ መጀመሪያ ምንድነው የሚያደርገው? ቃል ነው አይደል? የተስፋ ቃል አይሰልቻችሁ። አሜን፣ አይሰልቻችሁ። እንደሚሰራ እንደ እግዚአብሔር ቃል አድርጋችሁ ምን አላችሁት አለ? ተቀበላችሁት። አቀባበላችን ነው ለእግዚአብሔር ቃል ያለን ፍላጎት፣ ለእግዚአብሔር ቃል ያለን ረሃብ፣ ለእግዚአብሔር ቃል የሰጠነው ቦታ፣ አቀባበላችን በሕይወታችን የሚሰራውን ስራ ይወስነዋል። ዛሬም እነግራችኋለሁ የሰማችሁት የእግዚአብሔር ቃል ሕያው ነው፣ ይሰራል። አሜን፣ ይሰራል። ከአፌ የወጣው ቃል አንዴ በጽድቅ ወጥቷልና በከንቱ ወደ እኔ አይመለስም። አሁንም በተነገራችሁ አቅጣጫ፣ በዛ አእምሯችሁ ባስታወሰው በዛ አቅጣጫ እምነት ከጀመራችሁ አሁን ይሰራል። አሜን፣ ይሰራል። ልክ እንደዚህ ማለት ነው። አሁን ለምሳሌ ለእኔ አሁን ስልኬ በዚህን ሰዓት ዝግ ነው። ቴክስት ብትልኩልኝ ከእናንተ ጋር ምን ይላችኋል? ሄዷል ይላል። እኔ ጋር ግን አልደረሰም። ዝግ ስለሆነበት ይመለሳል። የት ይቆያል? በእኔ ስም፣ በእኔ መስመር፣ በእኔ ላይን፣ በእኔ ቁጥር ስለሆነ የትም አይደለም የሚዞረው። የት አካባቢ ነው? እኔ ጋር ምን እስኪሆን ድረስ፣ እስኪከፈት ድረስ። አንድ ሳምንት ይውሰድ፣ አንድ ቀን ይውሰድ፣ አንድ ወር ይውሰድ፣ ስልኬ ዝግ ሆኖ ባለበት ያ መልእክት እዚህ ጋር ነው። እዛማ ሄዷል ይላል። አያችሁ፣ እግዚአብሔርም ጋር እንደዚህ ነው። አንዴ ከተናገረን በኋላ አንድ ነገር የኛ ነው የሚቀሪው እንጂ አድርጌያለሁ ነው የሚያውቀው እግዚአብሔር። አሜን በሉ ባካችሁ። ተፈውሰዋል ነው የሚያውቀው። ይሄ ሆኗል ነው የሚያውቀው። የተናገረውን ነው የሚያምነው እግዚአብሔር። አሜን። ልክ በኋላ እኔ ከፕሮግራም በኋላ ስከፍት ሜሴጅ ይገባል። ዝግ ነው ብሎ ይመለሳል። ልክ እግዚአብሔርም እንደዚህ ነው። አንድ ጊዜ ከአፌ የወጣው ቃል መሻቴን ሳይፈጽም በከንቱ ወደ እኔ አይመለስም። አሁንም እምላችሁ እንደዚሁ ነው። ብዙ የተነገራችሁ የተስፋ ቃል አለ ተነግሮናል። እግዚአብሔር ለልጆቹ ሳይናገር አይቀርም። ደግሞም ሳይናገር ምንም አያደርግም። ተናግሮ ነው። ለምን? አዌርነስ እንዲኖረን፣ መጠባበቅ እንድንችል፣ ያን ስዕል እንድንጠባበቀው። ሌላ ነገር ቢመጣ ኖ እግዚአብሔር ያለኝ ይሄ ነው ብለን እዛ ላይ መቆም እንድንችል እግዚአብሔር ቀድሞ ነው የሚናገረን። ለዛ ቃል አሁን ስልችት ብሏችሁ ዘግቷችሁ ከሆነና አሁን እንኳን ማመን ብትጀምሩ ልክ እንደተከፈተው ስልክ መግባት ይጀምራል። አሜን በሉ ባካችሁ። ይገባል፣ ይሰራል። ለምሳሌ እንበል እኔ 2 ቀን ስልኬን ዘግቼው ትራንስፈር የተደረገልኝ ገንዘብ ቢኖር፣ በደንብ ስሙ፣ ወይም ደግሞ ገንዘብ ሄጄ የምወስድበትን ነግረውኝ ቢሆን፣ ሰውየው ከላከ ሰዓት ጀምሮ ወደ እኔ ምን መጥቷል? መልእክቱ መጥቷል። ሄደ ይሄን ያህል ገንዘብ ውሰድ የሚል። አሁን ገንዘብ አለኝ የለኝም? አለኝ፣ ግን ምን አልለውም፣ አልነካውም፣ አልጠቀመውም። ለምን? አክሰሱ የለም፣ ዝግ ስለሆነ። እዛም ደግሞ ገንዘብ ልኬለታለሁ ይባላል። የምጠቀመው ምኑ ሲከፈት ነው? ስልኩ ሲከፈትና እኔ መልእክቱን ሳገኘው ነው። አያችሁ፣ በእምነታችን ሲከፈት ነው እግዚአብሔር የነገረንን የተናገረንን ነገር መጠቀም የምንችለው። አሜን። ከተናገረን ጀምሮ ግን አለን፣ ያ መልእክት አለን። እምነታችን ሲከፈት ነው ግን መጠቀም የምንችለው። አሜን በሉ ባካችሁ። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ ምን አላላቸውም? አልጠቀማቸውም። በእምነት መዋሃድ፣ እምነት ውስጥ መግባት መቻል አለበት። እኛ ውስጥ እምነት መፍጠር መቻል አለበት። ጌታ ይመስገን። ያ እምነት ሆኖ የተቀመጠን ያንን
እምነት ልንጠብቅም የምንችለው በምኑ ነው ብያለሁ? በቃሉ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ እንዲህ ይላል፣ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህንን ቃል እየተጠነቀቃችሁ መልካም ታደርጋላችሁ። በጨለማ የሚበራን መብራት እንደሚጠነቀቅ፣ እንደሚጠብቀው፣ እንዲጠፋበት እንደማይፈልገው እንዲሁ የእግዚአብሔርን ቃል እየተጠነቀቃችሁ ምን በሉ? ጠብቁ። ብዙ የምትጽፉት ነገር ቢኖራችሁና አሁን እየጻፋችሁ ሐሳብ መጥቶላችሁ እግዚአብሔር ተናግሯችሁ ወሳኝ የሆኑ ነገሮች ልጽፉ ተዘጋጅታችሁ አሁን መብራት ቢጠፋስ መጻፍ ይቻላል? አይቻልም? ይቻላል እንዴ? አይቻልም። በሞባይል ካልሆነ መብራት እዛ ጋር ስላለ አጠቃላይ መብራት ከጠፋ የሞባይል የለ የምን ሁሉ መብራት ከጠፋ ይቻላል? ምንም አዋቂ ብትሆኑ፣ ምንም አንባቢ ብትሆኑ፣ ምንም ጸሐፊዎች ብትሆኑ የፈለገ በጨለማ ምንም ልታደርጉ አትችሉም። አቅማችሁን ይይዛል። ለካ አቅማችሁ ሁሉ የሚገለጠው በምንድን ነው ማለት ነው? በብርሃን ነው። ያላችሁንም ተጠቃሚ የሚያደርጋችሁ ምንድን ነው? ብርሃን ነው። በጨለማ የሚበራን መብራት ብርሃን እንደምትጠብቁት እንዲሁ የእግዚአብሔርን ቃል ምን በሉ ነው? ጠብቁት። በቃ ልትሰሩበት የምትችሉት ያላችሁ እሱ ነው። ዳዊት ምንድን ነው ያለው? ቃልህ ለእግሬ መብራት ለመንገዴም ብርሃን ነው። በቃ አለቀ። ጌታ ስሙ ይባረክ። ብርሃን ባለበት መሰናክል የለም። ብርሃን ባለበት ሰይጣን አይሰራም። ብርሃን ባለበት መታለል አይሆንም፣ መጭበርበር አይሆንም። አንድ ነገር ከበራላችሁ ሌባ ምንም እኮ አታላይም እኮ የሚያታልለው ጨለማን ተገን አድርጎ ነው። ይሄ አለማወቅን፣ አለማስተዋልን፣ አለመረዳትን፣ አለመለየትን ከነቃችሁበትና እኮ ካስተዋላችሁ ማንም አጭበርባሪ ሊያጭበረብራችሁ አይችልም። ይችላል እንዴ? አይችልም። ልክ እንዲሁ በጨለማ የሚበራን መብራት ሰው እንደሚጠብቅ እንደሚጠነቀቅለት ቃሉን ምን በሉ? ጠብቁ። ጌታ ስሙ ይባረክ። በጥንቃቄ ጠብቁት። እሱ ነው አንደኛው። ሁለተኛው ብዙ ያወራ ነው። ሁለተኛው እምነታችን በምን ይጠበቃል? ኢየሱስን በመመልከት፣ እሱን በመመልከት። ቅድም ያልኳችሁ አይደል? ማቴዎስ ምዕራፍ 4 ከ1 እስከ 4 ስታነቡት ተግዳሮት መጣበት፣ ፈታኝ መጣበት። ቀላል ፈታኝ አይደለም፣ የመጣል ልምድ ያለው ነው። ይሄ ደግሞ ወሳኝ ነው። ሌላ ሁለተኛ ልጅ የለውም እግዚአብሔር፣ አንድያ ልጁን ነው አይደል የሰጠው። እሱን ከጣለ ደህንነት ለዘላለም የለም፣ አይጥለውም እንጂ። የሰማችሁ ነው። እሱን ለመጣል እሱን ለመፈተን ነው የመጣው። አዳምን እንደጣለ ኢየሱስንም እጥላለሁ ብሎ ግን በምን አሸነፈው? በቃሉ። እና እኛም አሁን እሱን ነው መመልከት ያለብን። የተለያየ ተግዳሮት፣ የተለያየ ጥያቄ ይመጣል። የተለያየ መነሳሳት በሕይወታችን እንዲሆን ይመጣል። ጌታ ያደረገውን እያየን እኛም ያንኑ ስናደርግ የድል ሰዎች እንሆናለን። አሜን በሉ። አየዛጋ ጌታ ኢየሱስ ሰይጣንን ባያሸንፈው ኖሮ ስልጣኑ ይቀጥል ነበር። እስከ መቼ? የሰይጣን ስልጣን እስከ መቼ በሰዎች ላይ ይቀጥል ነበር? እስከ ለዘላለም ሰይጣን በሰዎች ላይ ምን ሆኖ? የበላይ አለቃ ገዢ ሆኖ። የሰው ስልጣን በማን እጅ ላይ? በሰዎች እጅ ላይ። ምክንያቱም አንድያ ልጁን ላከ ነው የሚለው፣ ሌላ ልጅ የለውም። እዛ ጋር እንደ ቢበላሽ ሌላ የሚልከው የአንድያ ልጅ ነው የሚለው፣ የቀረ የለም። እንዴት እኮ እንደታደገን ጌታ! አሜን። ረሃቡ ላይ ጨክኖ፣ ስሜቱ ላይ ጨክኖ፣ ማድረግ የሚችለው አቅሙ ላይ ራሱን ገዝቶ የሰይጣን ማነሳሳት ወደ ምንም ውስጥ ሳያስገባው ጌታ ስሙ ይባረክ፣ ጨክኖ ቀጣይነት ሊኖረው የሚገባውን የሰይጣንን ስልጣን ምን አደረገው? ገፈፈና ለኛ ሰጠው፣ አሸነፈው። ኢየሱስን ልንመለከት ይገባል። ሰይጣን አጭበርባሪ ነው። ሰይጣን አታላይ ነው። ሰይጣን ለሰዎች አይረራም። ነፍሰ ገዳይ ነው። ክፉ ነው። ኢየሱስ ያደረገውን ተመልክተን የሱን አካሄድ ተመልክተን መልስ መመለስ መቻል አለብን። ከስሜታችን አንመልስም፣ ከመሰለን አንመልስም፣ ከገጠመን አንመልስም፣ ከመጣልን አንመልስም። ኢየሱስ የእግዚአብሔርን ቃል እንዲህ ተብሎ ተጽፏል እንዳለ እንደዛው ጌታ ስሙ ይባረክ። ያ አዳም ላይ ድል ያገኘ ሰይጣን፣ የአዳምን ዘር በሙሉ ገዝቶ ይዞ ጨቁኖ የነበረ ሰይጣን፣ ስልጣን ያለው ሰይጣን ጌታ ኢየሱስ ላይ አእምሮ ላይ የሰራው ቀላል መሰላችሁ? ቀላል ነው እንዴ? ቀላል አይደለም እኮ። ምን አደረገው? ድንጋዩን አምጥቶ ዳቦ እኮ ነው ያሳየው። እነዚህን ድንጋዮች ምን ሁኑ በል? ዳቦ ሁን በል። ሁን ካልከው በቃ ይኸው ታገኛለህ። ርቦሃል፣ አንተም ጨርሰሃል 40 ቀንህን፣ አለቀ። ጾምህንም እያቋረጥኩ አይደለም፣ የምግብ መብያ ሰዓት ነው፣ ብላ። ለምን ከተማ ድረስ። ሁለተኛስ ደግሞ ምንድን ነው? የዓለምን ክብሯን፣ መንግስታት፣ ሀብቷን በሙሉ አምጥቶ ማፊት አስቀመጠው ይላል። ምን ማለት ነው? እንዴት ነው ሰብስቦ ተሸክሞ አምጥቶ እግሩ ስር፣ አይኑ ስር፣ ፊቱ ስር ሊያስቀምጥ የሚችለው? አይደለም። ሐሳብ ውስጥ ነው ይሄንን ሁሉ ያደረገው። አይቶታል ኢየሱስ ያንን ሁሉ። ይሄ ሁሉ ለኔ ተሰጥቶኛል አለው። አልዋሸውም። ተሰጥቶት ነው። የማ ነበር? የሰይጣን አልነበረም፣ የሰው ነበር፣ የአዳም ነበር አይደል? እኔም ለምወደው ደግሞ ይሄንን እሰጣለሁ፣ ወድቀ ብትሰግድልኝ እሰጥሃለሁ አለው አይደል? ከዛም ደግሞ የመቅደስ
ጫፍ ላይ አወጣውና ቃል አለ አንተ የእግዚአብሔር ልጅ ነህ ቃል ተነግሮሃል ይጠብቁህ ዘንድ መላእክቶቹን ስላንተ ያዛል በእግሮችም እንዳይሰናከሉ በእጆቻቸው ይደግፈዋል ተብሎ ተነግሯል። የእግዚአብሔር ልጅ ከሆንክ ከዚህ ራስህን ምን በላለው ከዚህ ወርውር ማለት እኮ አውጥቶታል ማለት ነው። ግን በአካል ነው እንዴ? በምንድን ነው? በሐሳብ ነው የሰራው። የመጣበት ቀላል እንዳይመስል ልክ እንደዚሁ ነው። ወደ እያንዳንዱ ሰው ሲመጣ ሰይጣን እጁ ጋር እግሩ ጋር አይደለም የሚመጣው። ምኑ ጋር ነው? ሐሳቡ ጋር ነው። ሐሳቡ ጋር ነው። የዛ ሐሳባችን ውስጥ ደግሞ ለሚመጣው ጥያቄ ለሚመጣው መነሳሳት መልስ ሊኖረን ይገባል። ቀድመን የተዘጋጀን ልንሆን ይገባል። ላጣ አድርገን ሃሌሉያ መስጠት መቻል አለብን። ለዚህ እኮ ነው ሁልጊዜ ምን ያላችሁ ሁኑ ይላል። የተዘጋጃችሁ ሁኑ። ያንን ቃል እየሰማ ሰይጣን ባለበት መቀጠል አቃተው። ለጊዜው ምን ብሎት ሄደ ይላል? ጥሎት ሄደ፣ ተለየው። ማን አሸነፈ? በምን አሸነፈ? አየ ትልቅ ልምድ ያለው እኮ ነው የመጣው። ይመጣል። ኢየሱስ ደግሞ የተራበ ዛጋ እንደ ሰው የደከመ እሱም 40 ቀን ጠብቆ የመጣው በዚህ ጊዜ እቺ የመጨረሻው ሰዓት ነች፣ ደክሟል፣ ርቦታል ብሎ ነው፣ አሸንፈዋለሁ ብሎ ነው። አዎ ውጫዊው ነገር ሲታይ ምንድነው ደካማ ሊመስል ይችላል። ውስጡ ግን በእግዚአብሔር ቃል ምን ብሏል? ተገንብቷል፣ ጠንካራ ነው። ለዚህ እኮ ነው እየሰማው ባለበት መቀጠል አቃተው። የስልጣን ቃል ነው፣ የኃይል ቃል ነው፣ የመለኮት ቃል ነው። እግዚአብሔር አለ ውስጡ፣ መንፈስ ቅዱስ አለ ውስጡ። በዚህ ልክ እንመነው። ይሰራልናል የእግዚአብሔር ቃል። እስቲ ይሰራልኛል በሉ ደገሙና የጀመርኩትን ጥግ ድረስ ሄድበታለሁ በሉ። ሰይጣን ሊያቋርጠኝ አይችልም በሉ። መልካም እድሎቼን ሊዘጋ አይችልም በሉ። በሮቼን ሊዘጋ አይችልም በሉ። ጤናዬን ሊያበላሽ አይችልም በሉ። ሰላሜን ሊያበላሽ አይችልም፣ ሊያደፈርስ አይችልም። አሜን በሉ ባካችሁ። ደህንነቴን የሚያስጠብቅ የእግዚአብሔር ቃል አለኝ በሉ። ሰይጣን ሊቋቋመው የማይችለው የእግዚአብሔር ቃል አለኝ በሉ። አዎ ይሄን ከኢየሱስ አይተናል። አሜን። ምንም ነገር እላችሁ ላይ እንዲበረታ አትፍቀዱለት። ብርቱ እና አለቃ አድርገን የእግዚአብሔርን ቃል እንሹም። የእግዚአብሔር ቃል በእኛ ላይ ሕያው ይሁን። የእግዚአብሔር ቃል በእኛ ሕይወት ውስጥ እውነት ይሁን፣ የሚሰራ ይሁን። አሜን ይሁን። ለሚያምኑት ነው የሚሰራው የእግዚአብሔር ቃል። ማንም መመልከት አለብን እምነታችንን ለመጠበቅ ኢየሱስን መመልከት። ሁለተኛው እሱ ነው። አንደኛው ምን ብለናል? በምንድነው የምንጠብቀው? የእግዚአብሔርን ቃል። በእግዚአብሔር ቃል ነው የምንጠብቀው እምነታችንን። ሁለተኛ ማንም በመመልከት ኢየሱስን በመመልከት። ሶስተኛ የእምነት አባቶችን ፈለግ በመከተል። የእምነት አባቶች የምን አባቶች? እንዲሁ አባቶችን አይደለም። የምን አባቶች? እምነትን የኖሩ። ዕብራውያን ምዕራፍ 12 ከ1 እስከ 2 እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛም ደግሞ ሸክምን ሁሉ ቶሎም የሚከብድን ኃጢአትን አስወግደን ይላል። እንደ ደመና በዙሪያችን አሉ ይላል። አካሄዳቸውን አይተን ተመልክተን ምንከተል የእነርሱን የምንደግም። ጌታ ስሙ ይባረክ። የትኛውንም ነገር እንደ መጽሐፍ ቅዱስ ካደረግነው እንደ መጽሐፍ ቅዱስ ፍሬ እናፈራበታለን። እንደ መጽሐፍ ቅዱስ ይሰራልናል። ከዚህ በኋላ መጽሐፍ ቅዱስ ላይ ባይጻፍም በቃ የተዘጋ ቢሆንም ለአባቶቻችን እንደሰራው ለእኛ ግን ይሰራል። መጽሐፍ ነው የማይችለው እንጂ መስራት ይችላል። አሜን በሉ ባካችሁ። የእግዚአብሔር ቃል በሕይወታችሁ ይሰራላችኋል። እስቲ ይሰራልኛል በሉ። ለአባቶቼ የሰራ ይሰራል በሉ። ለእምነት አባቶቼ የሰራ ለእኔ ይሰራል በሉ። እስቲ ጥቂት ምን ነበር የሆነላቸው? ምን ገጠማቸው? ምን ሆነላቸው? ዕብራውያን ምዕራፍ 11 ላይ ከቁጥር 7 ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። ቤተሰቦቹን ምን ለማለት? ለማዳን። ቤተሰቦቹን ምን ለማለት? ለማዳን። የማንን ቃል አምኖ ነው መርከብ የሰራው? የእግዚአብሔርን ቃል። የእግዚአብሔር መርከብ ስራ ሲለው የሚያድን መርከብ፣ ቤተሰብህን የሚጠብቅ መርከብ፣ ከጥፋት የሚያስመልጥ መርከብ ስራ ሲለው ጥፋት ግን የለም ነበር። ውሃው ነበር፣ ዝናቡ ነበር፣ ጎርፉ ነበር፣ የለም እኮ እንዲሁ ሰራ። አየ ዙሪያውን አይቶ ምንም ስለሌለ የእግዚአብሔርን ቃል አልተጠራጠረውም። ነገሮች ቢኖሩም ባይኖሩም ለእግዚአብሔር ቃል ደግሞ ማስረጃ የለውም። ማስረጃ ካስፈለገ ማስረጃው ራሱ ነው የእግዚአብሔር ቃል። ለእግዚአብሔር ቃል ማስረጃው ራሱ ቃሉ ነው። ጌታ ስሙ ይባረክ። እግዚአብሔር የተናገረኝ ነገር እውነት ነው፣ ትክክል ነው ብሎ መረጃ ማስረጃ እንዲይዝበት ውጫዊ የሆነ ነገር ህዝብ የሚያጠፋ ምንም የሚታይ ነገር የለም። ዝናብ ገና ጠባ አላለም። 1 ዓመት 2 ዓመት አይደለም የሚለው። ስንት ዓመት ነው የሰራው ኖህ? 120 ዓመት። እግዚአብሔር ይባረክ። ቀን በቀን ላይ ይተካል፣ ቀን በቀን ላይ ይለወጣል። እሱ እያረጀ ይመጣል፣ ሌላም ነገር እየተለወጠ ይመጣል። በልብ ውስጥ ግን የእግዚአብሔር ቃል አልተለወጠም። አሜን። እንደ ዛሬ ነው የሚያየው የ100 ዓመቱን ቃል። የ120ውን ዓመት ቃል እንደ ዛሬ እንደሰማው ነው የሚያየው። ምክንያቱም እግዚአብሔር ሁልጊዜ አሁን ነው። የትናንት እግዚአብሔር አለ እንዴ? አለ ወይ? በቃ ቃሉና እግዚአብሔር አንድ ናቸው። ትናንት ከተናገረ ዛሬም ያው ነው ያ ቃል።
አያረጅም የእግዚአብሔር ቃል፣ አይቀየርም የእግዚአብሔር ቃል፣ አይለወጥም የእግዚአብሔር ቃል፣ ድካም አያገኘውም የእግዚአብሔር ቃል። 10 ዓመት ሲቆይ እንደ ዛሬ ነው የሚሰማው። 20 ዓመት ሲቆይ እንደ ዛሬ ነው የሚሰማው። 50 ዓመት ሲቆይ እንደ ዛሬ ነው የሚሰማው። አያረጅም። ለዚህ አይደል እንደ ኢሳይያስ ምዕራፍ 25 ቁጥር 1 ላይ ስታነቡት አምላኬ እግዚአብሔር ሆይ የድሮውን ምክር በታማኝነትና በእውነት ፈጸመኸዋልና። የምኑን ምክር? የድሮውን ምክር። ድሮ ለማን ነው? ለኢሳይያስ ነው። ለእግዚአብሔር ግን አሁን ነው። አሜን። ድሮ እኮ የሚል በዘመን ውስጥ ያለ በቀን ውስጥ ያለ እኮ ነው። የእግዚአብሔር ቃል ግን ከዘመን ውጪ ነው። ዘላለማዊ ነው። ቀን የለበትም፣ ጊዜ የለበትም፣ ወቅት የለበትም። አሜን አላችሁ። በእምነት አዘጋጀ። ምንድነው ያመነው? መርከቡን ነው ወይስ መጀመሪያ የእግዚአብሔርን ቃል ነው ያመነው? የእግዚአብሔርን ቃል ነው ወይስ መጀመሪያ እግዚአብሔርን ነው ያመነው? እግዚአብሔርን ሲያምን ቃሉን ያምናል። ቃሉን ሲያምን አድርግ ያለውን ያምናል። እዛ ላይ ይቆማል። ጌታ ስሙ ይባረክ። እግዚአብሔርን ካመን ነው ቃሉን ማመን አይከብደንም። የእግዚአብሔርን ቃል ካመን ነው ቃሉ አድርጉ የሚለንን ለማድረግ እምነት አናጣም፣ እንነሳሳለን። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ ይላል። በምን ታዘዘ? ምኑን ነው የታዘዘው? ቃሉን። የማንን ቃል? የእግዚአብሔርን ቃል። በእምነት ከሀገርህ ከዘመድህ ከአባትህ ቤት ተለይተህ ውጣ፣ እኔ ወደማሳይህ ምድር። ገና ወደማሳይህ እዚህ ነው ብሎ አልጠቆመውም። ወዴት እንደሚሄድ እንኳን ሳያቅ አይደለም የሚለው። በእምነት ዝም ብሎ ሄደ ነው የሚለው። ወዴት እንደሚሄድ ሳያቅ። ወዴት መሄድን ማወቅ አይጠብቅም አብርሃም። ለምን? ማንን ያውቋል? እግዚአብሔርን ያውቃል። አንድ ቦታ ያደርሰዋል። ችግር የለበትም የቦታ። ለእንግዶች እንደሚሆን በተስፋ ቃል በሰጠው አገር በድንኳን ኖሮ ያን የተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበርና። አንዷን ላንብብላችሁና ከታች ቁጥር 17ና 18 አብርሃምን በተፈተነ ጊዜ ይስሐቅን በእምነት አቀረበ። የተስፋን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለለት እርሱም አንድ ልጁን አቀረበ። በተፈተነ ጊዜ በእምነት ምን አለ? አቀረበ። ያመነው ለማረድ አይደለም። ያመነው ያረደውን አቃጥሎ መስዋዕት ያደረገውን ይስሐቅን ከሞት እግዚአብሔር አስነስቶ ይሰጠኛል ብሎ። ሃሌሉያ አሜን በሉ ባካችሁ። ቢሞት እንኳን ከሞት ሊያስነሳው እንደሚችል ምን ብሏልና? አምኗልና፣ አውቋልና፣ አስቧልና፣ ቆጥሯልና። ለምን? በይስሐቅ ነው ዘር ይጠራልሃል ያለው። የአሕዛብ ሁሉ አባት ትሆናለህ ብሎ የተናገረው በማን ነው? በይስሐቅ። ያ ሳይፈጸም ስለማይቀር ቢሞትም ምን ይለዋል? ያስነሳዋል የሚል እምነት ነው ይዞ የሄደው። ምኖችን መመልከት? የእምነት አባቶችን ፈለግ በመከተል ዕብራውያን 12 ከ1 እስከ 2። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ምን አይነት ሰዎች እግዚአብሔር የተናገራቸውን ቃል ሰምተው አምነው ቃሉ የሰራላቸው። ጌታ ይመስገን። እንደነዚህ አይነት ሰዎች እንደ ደመና በዙሪያችን አሉ። እነሱን እንመልከት፣ እኛ እንዳይከብደን፣ እኛ እንዳያቅተን። የእግዚአብሔር ቃል ለመስራቱ ማስረጃ ይሆኑናል። ጌታ ይመስገን። አራተኛና የመጨረሻው እምነት በተጋድሎ የሚጠበቅ ነው። እንዲሁ አይደለም፣ በተጋድሎ። ብዙ ጊዜ የሁላችንም እንደ ሰው ሁሉ ነገር በቀላል እንዲሆንልን እንፈልጋለን። በቀላል እንደው እንደተመኘን ቢሆንልን በቃ እንደዛ በቀላል እንዲሁ ብርክ ቢያረገን እግዚአብሔር ባንሰራ፣ ባንተጋ፣ ባንደክም፣ በቀላሉ የሆነ ነገር እጃችን ቢገባ በቀላሉ ግን አይሆንም። በእውነት አይሆንም። ደክማችሁ ተግታችሁ ያገኛችሁትን እግዚአብሔር ምን ይለዋል? ይባርከዋል። ጸጋ የሚሰጠን በድካማችን፣ በጥረታችን፣ በትጋታችን ፍሬ እንድናፈራበት ነው። እንዲሁም ዝም ብሎ በእምነት ቢቻል ቢሆን በቃ እንፈልግ፣ ግን አይሆንም። እምነትን ራሱ ለመጠበቅ ምን ያስፈልጋል? ተጋድሎ ያስፈልጋል። ከምን ነው የምንጋደለው? ከምን እንጋደል? መጀመሪያ ከራሳችን ስሜት ነው የምንጋደለው። ሁልጊዜ ስሜታችሁ ከእግዚአብሔር ቃል ተቃራኒ ነው የሚነግራችሁ። ለምን? ስሜታችሁ በነፍሳችሁ ክፍል ውስጥ ያለ እውቀት ነው። እግዚአብሔር ደግሞ ከዛ በላይ ነው የሚናገረው። ነፍሳችን የእግዚአብሔርን መንገድ፣ እውቀት፣ አሰራር ልታውቅ አትችልም። ውስን ነች። ነፍሳችን ራሱ የደረሰችው በእነዚህ በስሜት ሕዋሳቶች አሰልጣኝነት ነው። በቃ ቢበዛ መምህሮቿ እነሱ ናቸው። እነዚህ ስሜት ሕዋሳቶቻችን
ልብ በሉ። ሕፃን ልጅ ሲወለድ እኮ የሚማር ማንነት ይዞ ተወለደ እንጂ የተማረ ልጅ እኮ አልተወለደም ማለት ተወልዷል እንዴ? የተማረ ልጅ አልተወለደም። ግን መማር የሚችል ልጅ ነው የተወለደው። አስተማሪዎቹ ደግሞ ምኖች ናቸው? ስሜት ሕዋሳቶቹ ናቸው። ሕፃን ልጅ እንደተወለደ እኮ ብዙ ጊዜ ደጋግማችሁ እንዳይነካ ነው ኡፉ 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 የምትሉት። ከነካ ቀን በኋላ ግን ደግሞ አይነካትም። ለምን? ማቃጠልን ምን አለው አስተማሪው በመንካት ትኩስንም ነገር ልጠጣ ነው በቃ እጁ ላይ ከገባ ምንም ነገር መጠጣት ያቃጥላል፣ ኡፉ ነው፣ ያቃጥላል፣ ኡፉ ነው፣ ያቃጥላል፣ ኡፉ ነው። ትንሽ ምላሱን ካስነካችሁት በቃ ከዛ ኡፉ ይገባዋል። ተማረ። በምን? በመቅመስ። እንደዚህ ነው ያሰለጠነው በቃ አየት። ከዛን ጊዜ ጀምሮ ልጅ ምን እያለ ይሄዳል? እያደገ በስሜት ሕዋሳቱ በመስማት በማየት። ከዚህ ያለፈ ነገር ነፍስ የላትም። ለዚህ እነዚህ ስሜት ሕዋሳቶቻችን ከአእምሮአችን ጋር በሆነ ረቂቅ አሰራር የሚሰጡን የሚያሰሙን ስሜት ከእግዚአብሔር ቃል ውጪ ነው። በቃ ሊረዳው ሊገባን አይችልም። ሰይጣንም ደግሞ የሚመጣው እንዲህ ያሉ ስሜቶች እንዲሰማንና የማንን ቃል እንድንጠራጠር? የእግዚአብሔርን ቃል እንድንጠራጠር እንድንፈራ ነው የሚያደርገው። ፍርሃት የማን ስለሆነ? የራሱ የሰይጣን። ሰው እኮ በእግዚአብሔር ቃል ላይ እምነቱ ታላቅ ከሆነ ፍርሃት የሚባል ነገር አያገጥመው። ይገጥመዋል እንዴ? አይገጥመውም። ለምን ይፈራል ሰው? የእግዚአብሔርን ቃል ስላላመነ ነው። በእግዚአብሔር ላይ ያለው እምነቱ ደካማ ስለሆነ ነው። ምንም እኮ ሊያስፈራን የሚችል አልነበረም። ፍርሃት የሚባል ነገር እኛ ውስጥ ሊታሰብ ሊታይ የሚገባ ሰዎች አልነበርንም በፍጹም። እግዚአብሔር እኮ ከኛ ጋር ነው። አሜን። አለመቻል እኮ ነው ፍርሃት። የድንጋጤ ውጤት እኮ ነው ፍርሃት። የጭንቀት ውጤት እኮ ነው ፍርሃት። ምን ያጨናንቀን ነበር? እግዚአብሔር ከኛ ጋር እንደሆነ እግዚአብሔር የተናገረን ቃል በእኛ ውስጥ እንደሚሰራ ካመንን ምንድን ነው የሚያጨናንቀን? ምንም እኮ አንጨነቅም። ለዚህ አይደል እንደ ጌታ ኢየሱስ ደጋግሞ ምን አትበሉ የሚለው? አትጨነቁ፣ እንደውም ለቀኑ ክፋቱ ይበቃዋል፣ አትጨነቁ አለ። ስለሚለበስ ነገር አታስቡ አለ። አበቦችን ተመልከቱ አለ። ሰለሞን እንኳን በክብሩ ከነሱ እንዳንዱ አልለበሰም። እንግዲህ እግዚአብሔር ዛሬ ታይተው ነገ የሚጠፉትን እነዚህን የሜዳ አበቦች እንዲህ ካለበሰ እናንተንማ አለ እኮ ስለሚበላ ነገር አትጨነቁ አለ። እስቲ የሰማይ ወፎችን ተመልከቱ አለ። አይዘሩም፣ አያጭዱም፣ ወደ ገተራም አያስገቡም። የሰማዩ የማ አባት? የእናንተ አባት ማንን ይመግባል አለ? የሰማይ ወፎችን የማይዘሩ የማያጭዱ። ዘር የላቸውም እኮ ምንም እኮ የላቸውም። ባዶ እጃቸውን ይወጣሉ፣ ሆዳቸውን ሞልተው ይመጣሉ። የሚገርም ነው። የሰማችሁ ነው? ባዶ ሆዳቸውን ይወጣሉ፣ ሆዳቸውን ሞልተው ወደ ቤታቸው ይመጣሉ። ማሳቸው ነው የሚሄዱት። ያዘጋጁት ነገር አላቸው? የላቸውም። ያ የሰማዩ አባታችሁ እነሱን ምን ይላል አለ? ይመግባል። ስለሚበላ ስለሚጠጣ ስለሚለበስ ነገር ምን አትበሉ አለ? አትጨነቁ። ይሄ ሁሉ እንደሚያስፈልጋችሁ ማን ያውቃል አለ? እግዚአብሔር ያውቃል አለ። ልብ በሉ። ለምን ሌላውን አላለም? ሌላው ነገር ተሰርቷል። አሁን ፈውስ ተሰርቷል። እስቲ ተሰርቷል በሉ። ልብስ ግን በየጊዜው ትቀያይራለህ። ፈውስ ግን አንዴ ነው የተሰራ። ደህንነት አንዴ ነው የተሰራል። አሜን። ተሰርቷል በሉ። ጥበቃ አንዴ ውስጥ ገብተሃል። ጌታ ስሙ ይባረክ። ወደ መርጨት ደም ውስጥ አንዴ ገብታል። ጠላት ሊያገኝህ አይችልም። አሜን በልባክ። ግን ታዲያ ሁሉ ሆኖ ለምንድን ነው ሰው የሚጨናነቀው? በተለይ አማኝ ለምን ይጨነቃል? አማኝ ይሄ አማኝነትን ስም ያገኘ መጠሪያ ያለው ለምን ይጨነቃል? የገጠመው ነገር ወይም እጥረቱ ጉድለቱ ከባድ ስለሆነና እሱ ስለማይችለው ነው። ድሮም አንተ ትችላለህ አላለው። ምን ያለውልህ ነው ያለው። የሚያስጨንቀው የሚፈራ እንዲደነግጥ የሚያደርገው በማን አለመታመኑ ነው? በእግዚአብሔር በተናገረው ቃል አለመታመኑ ነው። ጌታ ኢየሱስ እንደዚህ አላቸው ደቀ መዛሙርቶቹ፣ ወደ ከተማ ሂዱ አለ። ግቡ አላቸው። ከበትር በቀር 2 ጫማም 2 እጀ ጠባብ ምንም አይኑራችሁ፣ የሚበላም ተሸክመው እንዳይሄዱ ነገራቸው። በምትገቡበት ቤት ምን በሉ አለ? የሚያቀርቡላችሁን ብሉ። በቃ ያ ቃል ጌታ እንደሚቀርብላቸው። ከዛ ሲመለሱ ምን ጎደለባችሁ አላቸው። ምን ጎደለ?
ምንም እንደውም ተደንቀው ነው የመጡት። ጌታ ሆይ አሉ አይደል? በስምህ አጋንንቶች ምን አሉልን? አቤት 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 ታዘዙልን። አየ የዛን ያህል ይው እንደ ባለስልጣን ስላስቀመጣቸው ለእግዚአብሔር ባለስልጣኖች የሚገባውን በጀት እግዚአብሔር ስለበጀተ እስቲ አልፈራም በሉ፣ አልደነግጥም በሉ፣ አልጨነቅም በሉ፣ እግዚአብሔር አባቴ ነው በሉ። አንርሳው። ምን ማለት ነው? ያ መዝሙር በቅንፍ 23 ቁጥር 1 እግዚአብሔር እረኛዬ ነው የሚያሳጣኝም ምንም ነገር፣ ጤናም አለኝ እሱ ጋር የሚያሳጣኝ የለ፣ እረፍት አለኝ፣ ሰላም አለኝ፣ ስኬት አለኝ፣ ፍሬ አለኝ፣ ደስታ አለኝ፣ ክንውን አለኝ፣ የሚያሳጣኝ የለም። ለምን? እግዚአብሔር ምኔ ስለሆነ እረኛዬ። በዕብራይስጥ እረኛ አዘጋጅ ነው፣ እረኛ አቅራቢ ነው። ጌታ ስሙ ይባረክ። አሜን። ያቀርባል፣ ያዘጋጃል፣ ሙሉ ነው። እግዚአብሔር ዝግጁ ነው። እስቲ በምድር ላይ ከእግዚአብሔር የማይመጡ ነገሮች ናቸው የሚያስጨንቁን? አለ ከእግዚአብሔር የማይመጣ ነገር አለ ወደኛ? ከእግዚአብሔር ዓለም ውጭ የሆኑ አሉ፣ ከእግዚአብሔር ችሎታ ውጭ የሆኑ አሉ። እንደዛ ከሆነ እንጨነቅ። ምን አማራጭ አለን? እኛም ማንችል እግዚአብሔርም ጋር የለ። የምንፈልጋቸው ሁሉ እኮ እግዚአብሔር እጅ ውስጥ ያሉ ናቸው። እሱም ያደርጋቸው ናቸው። አሜን። እሱን ደግሞ እኔ ያለሁ አለ። በቃ እኔ አደርጋ። አትጨነቁ። ጌታ ስሙ ይባረክ። በአንዳች ምን አትበሉ፣ አትጨነቁ። እግዚአብሔርን ካመንን አንጨነቅም። እግዚአብሔርን ካመንን አንፈራም። እግዚአብሔርን ካመንን አንደነግጥም። ጭንቀትና እምነት አብሮ ይሄዳል? ይሄዳል ወይ? ፍርሃትና እምነት አብሮ ይሄዳል? አይሄድም። በፍጹም አይሄድም። እስቲ እግዚአብሔር አባቴ ነው በሉ። እስቲ ቆም በሉ ሁላችሁም። በራሳችን ጥረት እዚህ ደረስን። ትናንትን ማን አሻገረን? ከባድ ጊዜ ሳይገጥማችሁ ነው እዚህ የደረሳችሁት? በእችንስ አላልፍም ያላችኋት ጊዜ የለችም? በራሳችሁ የጨረሳችሁ ማን አሳለፋችሁ? ዛሬስ ማን ያለው? ነገስ ማን ይኖራል? በቃ ጌታ ስሙ ይባረክ። ልንጨናነቅ አይገባም። ክብር ለኢየሱስ ይሁን። ደግሞ ልብ በሉ፣ የአንድ ነገር ጥገኞች አታደርጉ ራሳችሁን፣ የአንድ እግዚአብሔር እንጂ። ባካችሁ አሜን። ሁሉ የማን ነው? የእግዚአብሔር ነው። ልብህን ከሞላ ይሰጥሃል። በእግዚአብሔር ደስ ይበልህ፣ የልብህንም መሻት ይሰጥሃል ነው የሚለው። ጌታ ስሙ ይባረክ። የአንድ እግዚአብሔር እንጂ የአንድ ነገር ጥገኞች አይደለንም። ላሳያችሁ ከመጽሐፍ ቅዱስ ዘፍጥረት ላይ ሂዱ እስቲ። አጋርን እዩዋት በደንብ። አጋር ክብር የምታውቀው ማን ቤት ስትሆን ነው? አብርሃም ጋር ወግ ያየችው፣ ክብር ያየችው፣ የበላች የጠጣች አብርሃም ጋር ነው። ከአብርሃም ከወጣች እምትሞት ነው የሚመስላት። በቃ ያለ አብርሃም ሕይወት አትቀጥልም። እና ከነ ልጇ አብርሃም አባረራት። የሳራን ድምፅ ሰምቶ ልጄ ሊሞት ነው ብላ አለቀሰች። ለምን? ይዛም የመጣችው ከማን ነው? ከአብርሃም ነው። አሁን እዛ ደግሞ እንደ አብርሃም የሚሰጣት የለም፣ ምድረ በዳ ነው። አለቀሰች። ይዛ የወጣችው ምግብ አልቋል፣ ውሃው አልቋል። እና ልጄ ሲሞት ከማይ ብላ የአንድ ውርወራ ርቀት ያህል ቆማ እሷም ታለቅሳለች፣ ልጁም ይጮሃል። አብርሃም አባሯል። በቃ ሕይወት ለሷ ምን አለች? ጥገኝነቷ ለማን ብቻ ነበር? ለአብርሃም። ለካ የሚያያት ሌላ እግዚአብሔር አለ። የሚያያትን አታይም ነበር። እየሰማችሁ ነው? በስሟ ጠርቶ አጋር ሆይ ሃሌሉያ አሜን አሜን በሉ ባካችሁ። ለካ እሷ ሁሉ ነገሯ በአብርሃም የተወሰነ አይደለም። እግዚአብሔር የሚባል አምላክ አለ። ለክፎች እንኳን ቸር የሆነ መልካም አባት አለ። አሜን አላችሁ? አየ እዛ ጋር አብርሃም ጋር ያለ ነገር አብቅቷል። በቃ መሞት የለባትም። አብርሃም አይደለም ሕይወት የሰጣት፣ ሕይወት ያስቀጠለ አብርሃም አይደለም። አብርሃም እንደ አብርሃምነቱ መልካም አድርጎ ሊሆን ይችላል። ግን አብርሃም እግዚአብሔር አይደለም፣ ፈጣሪ አይደለም፣ እግዚአብሔር አለ። አሜን በሉ። የማያልቅበት የማይለወጥ ማንንም የማይጥል ሃሌሉያ፣ በድካም የማይወረውር በብርታት የማያቀፍ እግዚአብሔር አለ። ለሁሉ ሁሉን እኩል የሚያይ ሁሉን የሚረዳ ሁሉን የሚያግዝ ጌታ ስሙ ይባረክ። አሜን በሉ።
አየ ለአንድ እግዚአብሔር እንጂ ለአንድ ነገር ጥገኞች አትሁኑ። አሁን በስራም በምንም በሆነም ነገር በቃ ከዚህ ከወጣው ምን ሆናለሁ ጭንቀት ምን ትሆናል? ምንም አትሆንም። ለአንድ ነገር አይደለም እግዚአብሔር የፈጠረን። አሜን በሉ ባካችሁ። አሜን። እንደዛ እኮ ቢሆን ያለ አንድ ነገር ማሰብ እንዳንችል አድርጎ እግዚአብሔር ይፈጥረን ነበር። በደንብ ስሙኝ። ያለ አንድ ነገር እንዳይታየን አድርጎ እግዚአብሔር ይፈጥረን ነበር። የሰማችሁ ነው። ብዙ ነገር እንድታስቡ አድርጓቸዋል። የብዙ ነገር ተጠቃሚ እንድትሆኑ ማለት ነው። አሜን በሉ ባካችሁ። ፍርሃት ይልቅ አቅምን ይይዛል። ፍርሃት ይወስናል። ፍርሃት ያጨልማል። ፍርሃት ነገን እንዳታዩ እንዳታስቡ፣ የተሻለ ነገር እንዳትጠባበቁ ያደርጋችኋል። ስራ ቀያይራችሁ የምታውቁ ሰዎች የላችሁ? መስሪያ ቤት ብቻ ሳይሆን የስራውን አይነት አየ ለካ እዛ ጋር አንድ ነው ድርጅት ያለ እንጂ ብዙ ልምድ ብዙ ዕውቀት ግን የታለ? ብዙ ችሎታ እግዚአብሔር እዚህ ውስጥ አስቀምጧል። ለአንድ ነገር ጥገኞች አትሁኑ። አሜን። እንደዛ ከሆናችሁ እሱ እስካለ ነው ደስታችሁ። ከሱ ከተለያያችሁ በቃ ሐዘን ይጀምራችኋል፣ ፍርሃት ይጀምራችኋል፣ ጭንቀት ይጀምራችኋል። እንዲህ በሉ፣ እኔ ለአንድ እግዚአብሔር ብቻ ነው ጥገኝነቴ በሉ። መኖር የማልችለው በሉ ከእግዚአብሔር ውጪ ብቻ ነው። አሜን። ምድርና ሞላዋ እኮ እግዚአብሔር ነች። አሜን አትሉ? አብርሃምን ያለው ትዝ ይላችኋል? ዘፍጥረት 13 ላይ አብርሃም ሆይ ካለህበት ተነስተ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ተመልከት። ካለህበት ተነስተ ያየኸውን ሁሉ ምን እልሃለሁ አለው አወርሳለሁ። ምስራቅም ብቻ ነው። ሎጥ እኮ ለአንድ ነገር ጥገኛ ሆኖ ነው ጉድ የፈላበት። አብርሃም ግን ራሱን ለአንድ ነገር ጥገኛ አላደርግም፣ አንተ ደስ ያለን ውሰድ፣ ሌላ ቀሪው በሙሉ የኔ ነው አለ። ጌታ ስሙ ይባረክ። ሎጥ አንድ ነገር አየ፣ ያውም የነገ ፍጻሜዋን የማያውቅ ጉዱ ፈላ። ያ ሁሉ ሀብት እኮ ባዶ ነው የቀረው፣ ተቃጠለ። ነፍሱንም በጭንቅ ነው ያወጣው ሎጥ ራሱን ለአንድ ነገር ብቻ። አብርሃም ግን ለነገሮች ሳይሆን ለእግዚአብሔር። አየ ጥገኝነቱ ለእግዚአብሔር ነው። ጌታ ስሙ ይባረክ። ኮንፊደንስ አለው አብርሃም። አንድ ጊዜ ንጉሥ አቤሜሌክ ልስጥህ አለው። አልፈልግም አለው። ካንተ የጫማ ማሰሪያ አልወስድም፣ በእጄ አብርሃምን አበለጠኩ ልትል ኖ፣ እኔ እጆቼን ወደ እግዚአብሔር አንስቻለሁ፣ እሱ ነው የሚባርከኛል። አየ ትምክቱ በእግዚአብሔር ላይ ከሚታይ እዚህ ጋር ወርቅና ብር ይልቅ የማይታይ እግዚአብሔርን ሃሌሉያ የሌለ የሚመስለውን እሱን አመነው። አሜን በልባክ፣ አሜን በልባክ። እስቲ እኔ አላንስም በሉ፣ እኔ አልደክምም በሉ፣ እኔ አልጎዳም በሉ፣ ተቸግሬ አልገኝም በሉ፣ አዝኜ አልገኝም በሉ። ሁልጊዜ የእምነት ድምፅ እናሰማ። በማን ላይ? በእግዚአብሔር ላይ። ታያላችሁ ወዴትም ሳትሉ ስራችሁንም ሳትለቁ ያሰጋችሁም ሰዎች ካላችሁ ያንን ሳትተው እግዚአብሔር እንዴት እንደሚያሳፍራችሁ ያንበሸብሻችኋል፣ እዛው ያቆያችኋል። ምክንያቱም እግዚአብሔር አይሸነፍም። እስከ ወደዳችሁት ድረስ ያላችሁበትን ሃሌሉያ እግዚአብሔር ሆይ አመሰግናለሁ ይህን ስለሰጠኝ ብላችሁ ልባችሁ እዛ ላይ እስካለ ድረስ እዛ ላይ ያጸናችኋል፣ እዛ ላይ ይተክላችኋል። ተአምር ይሰራል ስለናንተ እዛ ጋር ለመቆየት። አሜን በሉ። አስቴር እኮ ንጉሱ ጋር መግባት ስላለባት ነው ያጸናት። በቃ ካለበት እዛ እግዚአብሔር ካስቀመጠሽ እዛው ትኖሪያለሽ እንጂ ስንት ሴቶች እኮ ገብተዋል። ንጉሱ እየዳበሰ እንደ በግ እየለካ ያስወጣቸው ማት። አስቴር ግን እንደገባች ቀረች። ዘንጉን ዘረጋላት። መንግስቴን ሰጥሻለሁ አሰኘ። አሜን በልባክ። እምነቷ ቀላል እንዳይመስል በእግዚአብሔር ፊት ጾመች፣ ጸለች። ስለሚያደርግ እግዚአብሔር የተሻለውን ያደርግልሃል። እግዚአብሔር የተሻለውን ያደርግልሻል። አሜን። እግዚአብሔርነቱን ባንቺ ይገልጣል። ሌሎች እያዩ እንዳወሩ አይሆንብሽም፣ እንዳሰቡ አይሆንብሽም፣ እንደተማከሩ አይሆንብሽም፣ እንደተጠባበቁ አይሆንብሽም፣ እንዳሟረቱ አይሆንብሽም፣ እንደደገሙ እንደመተቱ አይሆንብሽም። ማክራዲያ ቢላባዲያ ባና ጄፕራዴላ ቢላባዲያ አይሆንም። ምን ቸገረሽ? አንድ ሆኑ 1 ሚሊዮን ይሰበሰባሉ፣ ግን ከኔ ዘንድ አይደሉም፣ ይበተናሉ አለ። ለሚበተን ብዛት ምን አጨናነቀሽ? ምን አጨናነቀህ? ለሚበተን ብዛት ማካራዲላ ባንያ ለሚበተን ብዛት ምን አጨናነቀህ? ስምህ ይባረክ። እስቲ ጠላቴ ይበተናል በሉ። በቃ እኮ ይሄ ቃል እግዚአብሔር ነው። አሁን እየበተነ ነው፣ እያናጋቸው ነው፣ ከመሰረት እየነቀላቸው ነው። ነገርኳችሁ። ለእናንተ እንደ መርዶኪዮስ ለነሱ እንደ ሃማ ይሆናል።
ይገለበጣል ነገሩ። አሜን ይገለበጣል። እስከ መጨረሻ እስከ ጥግ ስለመጡ ይሆናል ብላችሁ አታስቡ። መጨረሻዋ ላይ ገለበጠው እግዚአብሔር። ማክራዲያ ባላባንያ አዎ ይው እንደውም እንዲህ እኮ ነው የሚለው ቃል በቃል የአይሁድ ጠላቶች በአይሁዳውያን ላይ ሊሰለጥኑበት ባለባት ሌሊት ነገሩ ምን አለ ይላል እዛ ጠግ ድረስ የሆነላቸው መስሏቸዋል። የማያልፏት መስመር አለች። ጠላትህ የማያልፈው አለ፣ የማያልፈው አለ። ያንቺ ጠላት የማይራመደው አለ፣ የማይሻገረው አለ። ማርዲላ ቢና ኬላ ቤራ አየህ ክብሩን ለመግለጥ እግዚአብሔር እስከሆነ ድረስ ለጠላቶች ክፍት ነው። የማያልፏት ወሳኝ መስመር አለች ነው መልህ ይመስላቸዋል። አንድ ሲራመዱ ሲሆንላቸው የሚጨርሱ ይመስላቸዋል። ሁለት ሲደግሙ ሲሆንላቸው የሚሳካላቸው ይመስላቸዋል። መስመር አለ ግን የማያልፏት መስመር አለ። አሜን በልባክ። አይ እኔ ምስራች እናገራለሁ። ለእናንተ መልካም ሆኗል፣ ለእኛ መልካም ሆኗል፣ ለጠላቶቻችን ውርደት ሆኗል። አሜን በልባክ። አየህ ስማ ነህምያ አንድ ነው ከልቡ የሚቆረቆር ከልቡ የሚሰራ ከልቡ ትውልድ እነዛ ግን ሁለት አሉ ሰንበላጥና ጦቢያ። ከአፍ ጀመሩ ከንግግር ጀመሩ። አሁን ምን ግንብ ነው ይሄ የሚሰራው? ቀበሮ ቢዘለው የሚፈርስ። ለነገሩ ቃሉ ራሱ እኮ ትክክል አይደለም። ከተዘለለ እኮ አምልጧል ግንቡ። ቀበሮ ቢዘለው የሚፈርሳሉ። ሰማችሁ? ዝም ብሎ አያቸው። ደብዳቤ በንጉሥ ስም አጽፈው እስኪያመጡ ድረስ ዝም አለ። መጨረሻ ላይ ግን አሕዛብ በገዛ ሐሳባቸው እጅግ ምን አሉ ይላል ተዋረዱ ይላል። መርዶክዮስ ግን ከበረ። ለዘላለም ለዘመናት ፈርሶ የነበረውን ግንብ ዙሪያ በ52 ቀን እግዚአብሔር አጠናቀቀለት። ያንተን ነገር ያፈጥነዋል። ጠላት ለውርደት ይቸኩላል፣ አንተ ለክብር ትቸኩላለህ። አንቺ ለክብር ትቸኩያለሽ። ጠላት ለውርደት ይቸኩላል። የቸኮለው ሊዋረድ ነው። የተነሳሳው ሊዋረድ ነው። ሊደክም ነው። ሊመታ ነው። ማካራሃዲላባ እመነው እግዚአብሔርን። አየሩ ላይ የሆነ ነገር በቃ ተቀይሯል። ሽፍት አደረገ። ነገር ተቀየረ፣ ተለዋወጠ። በቃ ተቀየረ። እንደ ትናንቱ አይሆንለትም። ማፕራዲላ ባንያ ቤላ ባሃዲያ ጃፔራ ሃዲላ ቤላ ባሃዳ ሃሌሉያ ስምህ ይባረክ። የደሙ ጉልበት በላይሽ ላይ አለ። የደሙ ድምጽ በላይሽ ላይ አለ። የሚሽረው የሚበትነው ከንቱ የሚያደርገው ሲኦልን ያናጋ ሉሲፈርን ያዋረደ የኢየሱስ ደም በላይሽ ላይ አለ። በላይህ ላይ አለ። በላያችን ላይ አለ።